የአንድ ማህበረሰብ ልማት የሚለካው በተገነቡ መሰረተ ልማቶች ብቻ ሳይሆን ዜጎች ለጋራ ጥቅም በሚያሳዩ ተሳትፎ በመተጋገዝና በአንድነት የመስራት ባህል ጭምር ነው። በዚህ ረገድ የበጎ አድራጎትና የበጎ ፈቃድ አገልግሎት የህዝብን ኃይል በማሰባሰብ የማህበረሰብ ችግሮችን በጋራ ለመፍታት የሚያግዝ የዜግነት ተግባር ነው። ክቡራትና ክቡራን የፕሮግራማችን ተመልካቾች በመግቢያችን ላይ እንዳስተዋወቅነው ዛሬ በክረምት የበጎ ፈቃድ ዙሪያ እንደ ወረዳ እንዳስሳለን። አብሮነታችሁ ከኛ ጋር ይሁን። በሰሜን ሸዋ ዞን እንሳሮ ወረዳም ይህ የበጎነት ባህል በክረምት ወቅት በሰፊ ወጣቶችና የህብረተሰብ ተሳትፎ በመጠናከር ለበርካታ ዜጎች ተጨባጭ ጥቅም አስገኝቷል። የበጎ አድራጎት ስራ የተሳትፎ ኃይል በ2017 በጀት ዓመት የክረምት ወቅት ብቻ በተከናወኑ የበጎ አድራጎት ስራዎች ከ28000 በላይ ወጣቶች ተሳትፈዋል። በዚህም በርካታ የህብረተሰብ ክፍሎች ተጠቃሚ ሲሆኑ የተከናወኑ ስራዎች በገንዘብ ሲተመኑ ከ33 ሚሊዮን ብር በላይ ግምት እንዳላቸው ተገልጿል። ይህ አሃዝ የሚያሳየው የበጎ አድራጎት ስራ በገንዘብ ብቻ የማይመዘንና የህዝብ ኃይልና የዜግነት ተሳትፎ መገለጫ መሆኑን ነው። ወጣቶች ጊዜያቸውን፣ ጉልበታቸውን፣ እውቀታቸውን በማበራከት ለማህበረሰብ ጥቅም መስራታቸው የልማት ስራዎችን ከማፋጠን ባለፈ የመተባበርና የመረዳዳት ባህልን ያጠናክራል። የ2018 በጀት ዓመት የበጎ አድራጎት እቅድና የሚጠበቀው ውጤት በዘንድሮ የክረምት ወቅት የበጎ አድራጎት ስራዎች በበለጠ ስፋት እንደሚከናወንም ተገልጿል። በዚህም ከ33000 በላይ ወጣቶች በተለያዩ የበጎ ፈቃድ ተግባራት የሚሳተፉ ሲሆን ከ55000 በላይ የህብረተሰብ ክፍሎች ተጠቃሚ እንደሚሆኑ ታቅዷል። በዚህም ከ60 ሚሊዮን ብር በላይ ግምት ያለው የበጎ አድራጎት ስራ እንደሚከናወንም ተጠቁሟል። ይህ የሚያሳየው የበጎ ፈቃድ እንቅስቃሴ ከዓመት ወደ ዓመት እየሰፋ መምጣቱንና በወረዳው የልማት ስራዎች ውስጥ የህዝብ ተሳትፎ እየጨመረ መሆኑን ነው። በእንሳሮ ወረዳ የሚከናወኑ የበጎ አድራጎት ስራዎች በተለያዩ ዘርፎች የሚተገበሩ ናቸው። እነዚህም ለአቅመ ደካሞችና ድጋፍ ለሚሹ ዜጎች የሚደረጉ ድጋፎች ተጠናክረው መቀጠል እንዳለባቸው፣ የቤት ጥገናና የኑሮ ማሻሻያ ስራዎች፣ የትምህርት ቤትና የጤና ተቋማት ድጋፍ፣ የአካባቢ ጽዳት፣ የችግኝ ተከላና አረንጓዴ ልማት፣ ሌሎች ማህበራዊ የመረዳጃ ተግባራት ይገኙበታል። እነዚህ ተግባራት የተወሰነ የገንዘብ ወጪ ብቻ ሳይሆን የህዝብ ትብብርና የዜግነት ኃላፊነት ውጤቶች ናቸው። በእንሳሮ ወረዳ የክረምት የበጎ አድራጎት ስራ የሚያሳየው ትልቁ መልእክት የህዝብ አንድነትና ተሳትፎ ለልማት ያለውን ኃይል ነው። ከ28000 በላይ ወጣቶች በ2017 በጀት ዓመት የክረምት ወቅት ያሳዩት ተሳትፎ ለዚህ የክረምት ወቅት ከ33000 በላይ ለማደጉ ተጠቃሚዎችም ከ58000 በላይ ለመድረሳቸው የታቀደው እቅድ የበጎነት ባህል እየተጠናከረ መሆኑን ያመለክታል። በጎ አድራጎት የአንድ ቀን ስራ ሳይሆን የማህበረሰብ አብሮነት፣ የመተማመንና ዘላቂ ልማትን የሚገነባ እሴት ነው። በጎነት ለኢትዮጵያ ከፍታ፣ በጋራ ተሳትፎ ለተሻለ ህይወት የሚባለውም ለዚህ ነው። የበጎ አድራጎት ስራ የአንድ ወቅት እንቅስቃሴ አይደለም። የዜግነት ኃላፊነትን፣ የማህበረሰብ አንድነትንና የልማት ተሳትፎን የሚያጠናክር ባህል ነው። ስለሆነም በጎነትን እንደ አንድ የጋራ እሴት በማጠናከር የተጀመሩ ስራዎችን በመጠበቅና በማስፋፋት ለአሁኑና ለመጪው ትውልድ የተሻለ አካባቢና የተሻለ ህይወት መፍጠር ይገባናል እያለን ያዘጋጀነውን ፕሮግራም በዚሁ አጠናቀቅን። ሰናይ ጊዜ ተመኘን።